ብዙዎችን ያነጋገረ ያለ ብዙዎችን ያስተነገጠ ብዙዎች በሰበር ዜናቸው በአስደንጋጭ ዜናቸው እየዘገቡት ያሉት አንድ ወንድማችን ኢትዮጵያዊ ወደ ሳውዲ አረቢያ ባቀናበት ያውም በመዲነተል ሚነወራ የአላህ እንግዳ ሆኖ የረሱሉን ሰለላሁ ዐለይሂ ወሰለም ሀገር መዲናን ለዚያራ በሄደበት አንድ ከሱ የማይጠበቅ ብዙ ኢትዮጵያኖችን አንገት ያስደፋ ብዙ የአላህ እንግዶችን አንገት ያስደፋ ሰበር መረጃ ወጥቷል። ለማንኛውም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ክብራትና ክብራን ውድ ቤተሰቦቼ እህት ወንድሞቼ በመላው ዓለማችን የምድራችን ዳርቻ ያላችሁ የሰው ልጆች በሙሉ ሰላም ብያችኋለሁ። በእንዲህ ያሉ መረጃዎች ያው እታወቅ ነበር፣ አሁን ጠፋ ብዬባችኋለሁ። አንዳንድ ግን እንደ መዘገብ ያለባቸው በተለይ ብዙ ማህበራዊ ሚዲያዎች ሸር እያደረጉት ያለና ብዙዎች እየተነጋገሩበት ያለ ብዙዎች አንገትን ያስደፋ ሰበር መረጃ አሁን ማምሻውን ተለቋል። የኛ ጉድ አያልቅም። በሄድንበት አንገት ተማስደፋት ቀና አንልም። ያው ብዙዎቻችን ሳይሆን አንዳንድ ሰው ነው በነገራችን ላይ መጥፎ ሲሰራ ያው መጥፎ ነገር ምንም ቢሆን መርዝ ትንጥዬ ስታደርግ አንድ ጋን ውሃን ታጠፋለች። አንድ ጋን ውሃ እንደዛ ነውና መጥፎ ነገር ትንሿ ናት የምታጠፋው። ጥሩ ነገር ነው ብዙ አድርገው እንኳን የማይበረክተው። ለማንኛውም ከሳውዲ አረቢያ መዲነተ ሚነወራ እየተሰማ ያለው ይህን ልጅ ፎቶ ልብ ብላችሁ ምክንያቱም ለምነግራችሁ መረጃ በደንብ አድርጋችሁ ምናልባትም የምታቁት ልትኖሩ ስለምትችሉ እጅግ በጣም የማይጠበቅ አስጠያፊ ሆኖ የማይታወቅ ብዙዎችን ያስለቀሰ ብዙዎችን አንገት ያስደፋ ብሎም የሀገራችንን ስምና ክብር ያስጠፋ ግለሰብ ነው። ስሙ አደም መሐመድ ይባላል ማለት ነው። አደም መሐመድ ነው እንደዛ ነው። ለማንኛውም ጽሁፉን ስለማነብላችሁ እጅግ በጣም ግራ ጋብቶኛል። ቻናሉን ጠፋ ስላልኩ ላይክ ሰብስክራይብ ሼር አድርጋችሁ ሐሳባችሁን ኮሜንት ላይ በማድረግ አብራችሁ እንድቆዩ ያልኩ ወደ ዋናው መረጃ አለፍላችሁ። መልካም ቆይታ። ውድ ቤተሰቦች መግቢያ ላይ በሰበር መረጃው እንደነገርኳችሁ ይህ የምታዩት ግለሰብ አደም እንድሪስ ሙሄ ይባላል። ይቅርታ ቅድም ስሙ ላይ ስለሰራው አደም እንድሪስ ሙሄ ይባላል። ያው አደም መሆኑን አውቃለሁ። እንድሪስ የምትሉን አልፌ ሙሄ ነው ያልኩት። አደም እንድሪስ ሙሄ የሚባለው ግለሰብ በመዲነተል ሚነወራ እጅግ በጣም ጸያፍ ስራ ሰርቶ አሁን ማምሻ አሱርን ዜናው እጅግ በጣም ተሰራጭቷል ልላችሁ ወዳለሁኝ። እና እንዳልኳችሁ ዜናው እጅግ በጣም ተሰራጭቷል። ለመሆኑ ምን አድርጎ ነው ካላችሁ በወፍ በረር ጽሁፉ ላንብላችሁ። ከወደ መዲና የተሰማው መረጃ በጣም አስደንጋጭ ነው ይላል። ይህ ሂጅራ ቲዩብ ነው የዘገበው። ሌሎችም በርካታ ይዘግበዋል። ገብቼ ስለማሳያችሁ ማለት ነው። የሀገራችንንም ገጽታ የሚያበላሽ ነው። ይህ በፎቶ ላይ የምትመለከቱት ግለሰብ ይህ ማለት ነው አደም እንድሪስ ሙሄ የተባለ ግለሰብ ሳውዲ ለኡምራ ሄዶ እሰቡት። ለኡምራ ማለት የአላህ እንግዳ ነው። ሰው አላህ Subhanahu Ta'ala ቤት ለመዘየር ረሱሉን ሰለላሁ ዐለይሂ ወሰለም ሀገራቸውን ለመዘየር ብሎም ታሪካዊ እስላማዊ ቦታዎችን ለማየት ብሎ በሄደበት የሰራው ጸያፍ ስራ ምን እንደሆነ ባናቅም ለማንኛውም ስለ ግለሰቡ ሙሉ መረጃውን እናንበው። የምትመለከቱት ግለሰብ እንድሪስ ሙሄ የተባለ ግለሰብ ሳውዲ ለኡምራ ሄዶ አብረው ከነበሩ የአላህ እንግዶች 9000 ሪያል ሰርቆ ከሆቴል መሰወሩ ተሰምቷል ይላል። እንግዲህ አብሯቸው ሆቴል ላይ ካሉ ሰዎች ማለት ነው 9000 ሪያል ሰርቆ ከሆቴሉ ጠፍቷል። ፖሊስ እየፈለገው ነው። በቁጥጥር ስር ሲውል ከባድ ችግር ይጠብቀዋል። የተመለከታችሁት ሰዎች በእነዚህ ቁጥሮች ጠቁማችሁን በፍጥነት አድርሱ ብለዋል ማለት ነው። ይህ የምታዩት ግለሰብ ነው። እጅግ በጣም አስደንጋጭ ነው። እጅግ በጣም ብዙዎችን እያነጋገረ ያለ ነው። ለማንኛውም የተባሉትን ሁሉ አሳያችኋለሁኝ። ገባ ብል ሁሉም እስላማዊ ሚዲያዎች እየዘገቡት ነው። አውዝ ቢላህ ምን ጉድ ነው። ይሄ ኮሜንታተሮች ናቸው። ሁሉም አሉ የሚባሉ እስላማዊ ሚዲያዎች አሁን ሰዓት የዚህን ሰውዬ ቪዲዮ የዚህን ሰውዬ ፎቶ ያንሸራሸሩ በየፔጃቸው ላይ ፖስት እያደረጉ ነው። ኮሜንትንም ማንበብ ትችላላችሁ። ብዙዎችን አስደንግጧል። ምክንያቱም አንድ ሰው ወደ አላህ ቤት ሄደ ማለት አንድ ሰው ወደ ኡምራ ሐጅ ሄደ ማለት እጅግ በጣም ትልቅ አጅር ትልቅ እድል ነው። ምክንያቱም
አንድ ሰው ሐጅ ካደረገ ልክ ከናቱ ወድ እንደወጣ ነው። ዑምራም ካደረገ ደግሞ አጅሩ በጣም ትልቅ ነው። ይሄ ሰው ሄደው ለዑምራ ነው። ዑምራ ሄዶ እንግዲህ አብረውት ካሉት ወንድሞቹ ከሆቴል ውስጥ ካሉት ውስጥ ዝርፍ አድርጎ ስብስብ አድርጎ ሄዶ ጠፍቷል ተብሎ የሳውዲ አረቢያ ፖሊስ እየፈለገው ያለ ግለሰብ ነው። እምነታችንንም ያጠፋል። ለማንኛውም ሲሌሎች ሳምናሉ የሚለውን አብረን እኔ ኮሜንቱን ይናልካያችሁ ማለት ነው። ኦት ቢላል ሚዲያ ቤስትም ቢላል ሚዲያም ለቆታል እንዳልኳችሁ በአስቸኳይ የሚፈለግ ነው። ሼር አድርጉት እያሉ ነው። ስልክ ቁጥርም አስቀምጠዋል። ግለሰቡ ይህ ነው። በጣም እስላማዊ ሚዲያዎች ሁሉም እየዘገቡት ያለ ግለሰብ ነው። እኔ በጣም ነው የገረመኝ ማለት ነው። ይሄው ዝጋ አያቱላህ ረምዚ እሱም ዘግቦታል። ዞሮ ማንም ዘገበው ማንም በአጭሩ ይህ ሰው እጅግ በጣም ጠያፍ ስራ የሰራ እጅግ በጣም አስነዋሪ ሰው ነው። መሆንም የለበትም። ምን እንኳን ቢቸግረው የአላህ እንግዳ ሆኖ እንኳን መዲና ላይ ሄዶ የትም ቦታ በፈደ የሰው ብር አይሰረቅም። ተቸገረ እንኳን ስጡኝ ብሎ ለምኖ ይበላል። ልመናም በእስልምና የተጠላ ቢሆንም የሰው ሐቅ አይበላም ማለት ነው። እንግዲህ በጣም በርካታ ሚዲያዎች እየዘገቡት ነው ያሉት። በአጭሩ ይሄን ያልካልኳችሁ ብዙዎች ደግሞ አላህ Subhanahu Wa Ta'ala እዛን መዲናን መካን ወፍቋቸው በእድሜያቸውን ቢሞቱ የሚመኙ አሉ። በቃ እንደው አላህ ያችን ብቻ መካ አድርሷቸው መዲናን ዘይረው መሞት የሚፈልጉ በርካቶች አሉ። በቃ በርካቶች የሚያለቅሱ አሉ። እድሜ ልካቸውን የሚያለቅሱ አሉ። አላህ እዛ አድርሰን ይላሉ። አንዳንዶች ደግሞ አላህ እድሉን ሰጥቷቸው የማይጠቀሙበት ወደ ወንጀል ራሳቸውን የሚያደርጉበትም በርካቶች አሉ። አላሁ ሙስተዓን ከማለት ውጭ ብቻ እንትን አንደለም። በነገራችን ላይ አንዳንዴ የሆነ ኒዕማን በእጅ ስትይዘው አታውቀውም። ኒዕማ ከእጅ ሲያመልጥ ነው የምታውቀውና አላህ ሐጅና ዑምራ ለናፈቃችሁ ሁሉ ይወፍቀን። በነገራችን ላይ አሁን ሰዓት ዑምራ መሄድ ምናምን ቀላል ነው። ፓስፖርት ያለው ሰው ሁሉም ሰው መሄድ ስለሚችል ቀላል ነው ልላችሁ ወዳለሁኝ። አላህ ያብጀው እያልኩኝ ይህን ሰው የምታውቁ ያው ስልክ ቁጥራቸው ስላለ እንደጠቁሟቸው እነዛ የአላህ እንግዶች እነዛ ምስኪን የአላህ ባሪያዎች ገንዘባቸው እንዲመለስላቸው 9000 ሪያል ነው ሰርቆ የጠፋው የተባለው። በርካታ ሚዲያ ነው የዘገበው። በአጭሩ በወፍ በረር ይህን ይመስላችሁ ወዳለሁኝ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ እንዲሁም ስለጠፋሁኝ ያው ቻናሉን ሼር ማድረግ እንዳትረሱ ልላችሁ ወዳለሁኝ። አብራችሁን ስለቆያችሁ እጅጉን አመሰግናለሁ። ጀማል ነኝ ከጀማል ኤምዲ